የሀገራችን የፊልም ኢንዱስትሪም በብቃት ብቻም ሳይሆን በቁንጅና የመሰራ ይመስላል። በርካታው እንስቶች የተሞላ ነው። እኛም በዛሬ ቪዲዮአችን 10ን በመምረጥ በደረጃ አስቀምጣናቸዋል። ብዙ ያልተጠበቁ አርቲስቶችን በቪዲዮው የምታገኙም ይሆናል። ማን አንደኛ ላይ እንዳስቀመጥ ነው ቪዲዮውን እስከ መጨረሻው በመመልከት ውበት እንደ ተመልካች ነውና እናንተም ሶስቱ አርቲስቶችን በደረጃ ኮሜንት ላይ አስቀምጡልን እያልን ቻናላችን ላይክ እና ሰብስክራይብ ማድረግ ጀምሩ። እኔ ከ1 እስከ 10 ወዳዘጋጀዋቸው እናልፋለን። ሀሜት ፍላስ የደስታችን ምንጭ ነው ለሁላችን። ሀሜት ፍላስ በአንድነት ሆነን እንዘምራለን። በዩቲዩብ ቻናል ዓለም ተገናኘ። 10ኛ ቬሮኒካ አዳነ ተቀምጣለች። በሙዚቃ ስራዎቿ ተወዳጅነትን ያገኘችው ከሙዚቃም ባልተናነሰ መልኳና በውበቷም ቢሆን በርካታ ወንዶች ቀልብ መሳብ የቻለችው ቬሮኒካ አዳነ በአንድ ወቅትም ኢቢኤስ ቴሌቪዥን ሳይፍ ሾው ላይ የሚቀርባ አፍቃሪዋ እንደሆነ በይፋ ከተናገረው ብሩክ ሰሞኑ ደረቱ ላይም ፎቶግራፏን እስከ መነቀስ የደረሰው ወጣት ንቅሳቶች ብዙዎቹ እንደተማረኩባትም መስማትም የተለመደ ጉዳይ ሆኗል። ደረቷ ላይ ያለው ንቅሳትና የሰውነቷ አቋም ተወዳጅነቷን ከፍ ቢያደርግላትም በመልኳም ቢሆን ምንም የማያወጣላት እንከን የለሽ እንደሆነችም በበርካቶች ሰዎችም መስማት የተለመደ ነገር ነው። 9ኛ ኑሐሚን መሰረት በአጋጣሚ ወደ ጥበብ ዓለም ገብታ በዛው ከቀሩ አርቲስቶች ማለም የምትመደበው ኑሐሚን ቆንጆ ከሚባሉ የሀገራችን እንስቶችም ማለም አንዷ ናት። ታናሞ በተሰኘው የሳንቾ ገብሬ ዘፈን ከዙ ጋር የተዋወቀችው ይቺ አርቲስት በርካታ ፊልሞች ላይም በመሳተፍ በትወናም ተሳትፋለች። እንዲሁም በጣም በአጭር ጊዜ ውስጥም እንደነ ታሪኩ ባባ፣ ማንዴላ፣ ደረጃ ላይ ከመሳሰሉ እንቁ የሀገራችን አርቲስቶች ጋርም አብራ ለመስራትም ችላለች። እንዲሁም በተለያዩ ድርጅቶች ብራንድ አምባሳደር በመሆንም በአጭር ጊዜ ውስጥም በርካታ ሀብትን ልታከማችም ችላለች። 7ኛ ሰላም ተስፋዬ በኢትዮጵያ ፊልም ኢንዱስትሪ ውስጥም ሴት አርቲስት ሲባል አእምሯችን ውስጥም ቀድማ የምትገኘው ቀዳማዋ ተዋናይ መሃልም ሰላም ተስፋዬ ዋነኛዋ ናት። የወታደሮች ካምፕ የተወለደችውና ያደገችው ሁመራን በመወከል የቁንጅና ውድድርን በመሳተፍ የአርቱን ዓለም የተቀላቀለችው ሰላም ተስፋዬ የመጀመሪያ ፊልም የሆነውን 3 ማዕዘን የሰራችው በ2015 ዓመተ ምህረት ነበር። በኋላም የአዲስ ሙዚቃ አዋርድ ያሸነፈችውም ያበደች ያራዳ ልጅ የተሰኘውን ጭምር በሌላ ቁጥር በርከት ያሉ ፊልሞችን ለጥበብ አፍቃሪያኖችንም አበርክታለች። እያንዳንዱ በሰላም ቁንጅና ላይም ጥያቄ ቢያስነሳም በብዙ ዘንድ ግን ተወዳጅነቷን ለማግኘትም ያገዳት አልነበረም። 7ኛ ፈናን ይድሩ የኢቢኤስ ጋዜጠኛ ዮናስ ፈናንን እንዲህ ሲልም አድንቋትም ነበር። ለፖስት ካር የሚሆን ውበት ነው ያለሽም ብሎ አድንቋታል። ይቺው ብንስም ከዚህ ጋር በስፋት የሚያስተዋውቃት ስራም የሱ ባለው ይታዩ ማሬ ማሬ የተሰኘው ሙዚቃ ክሊፕ ቢሆንም እሷ ግን ቀደም ብላ የማስታወቂያ ስራዎችን ስትሰራም ነበር። የጥበብ ዓለም ውስጥም የተቀላቀለችው የመጀመሪያ ማስታወቂያ ስራም 480 ብር ብቻም አግኝታ ነበር። ፈናን አሁን ላይ ግን ዝናዋና ውበቷን በመጠቀም የበርካታ ገንዘብ ተከፋይ ልትሆን ችላለች። ከጥቂት ጊዜ ወዲህም በአማርኛ ፊልሞች ላይም የማይጠፉ ተዋናዮች መካከልም አንዷ የሆነችው ይቺው አርቲስትም በዝርዝራችን መሰረትም 7ኛ ደረጃ ላይም ልትቀመጥ ችላለች። 6ኛ ማህደር አሰፋ ማህደር ጥቂት የማይባሉ የፊልም ስራዎች ቢኖራትም በስፋት ግን ከዚሁ ጋር የሚያስተዋውቃትና ተወዳጅነትን ያስገኘላት ስራዋ ሰው ለሰው የተሰኘው ተከታታይ የቴሌቪዥን ድራማ ነበር። መድኃኒት የተሰኘችውን ገጸ ባህሪ በመወከል ነበረ። የሀገራችን ቁጥር 1 ቱጃር አላሙዲን ጨምሮ በበርካቶች ወንዶች ልብ ውስጥም በውበቷ ሰተት ብላ ገባችው። ይቺ በብዙዎች የምትወደደው ውብ ያላት አርቲስት ምንም እንኳን ብዙ አፍቃሪያትም የነበራትም ቢሆን ድሃ ያፈቅራል ሀብታም ያገባል ነውና ነገሩ በመጨረሻም የትጃሩ አላሙዲ ለመሆንም አልቀረችም ነበር። ልጅም ጭምር አፍታለታለች። እስካሁንም አብረው እንደቀጠለች ነውም። በዚያውንም የኢትዮጵያ ውስጥም ካሉ ሀብታም ሴት ተዋናዮችም ግንባር ቀደም በመሆን በቅታለች። ውበቷን ወደ ሀብት የቀየረችው በሚገባ ማህደር አሰፋ በዝርዝራችን ደረጃ ላይም 6ኛ ደረጃንም ልትቆጣጠርም ችላለች። 5ኛ እፀዮት አበበ በ16 ዓመቷ ሞዴሊንግ የጀመረችው እፀዮት ኢንዛውስ የተሰኘው የሙዚቃ ክሊፕ ከዚህ ጋር የሚያስተዋውቃት ስራዋም ነበር። አዲስ አበባ ጣሊያን ሰፈር ተወልዳ ያደገችውና በብዙ ዘንድም ተወዳጅ የሆነችው እንዲሁም በሀገራችን ቆንጃጅት አርቲስቶችም ተርታ የምትመደበው እፀዮት የመጀመሪያ ስራዋም የአዳም አድናቆት እንዲሁም ፔንዱላ ከዕለታት ግማሽ ቀን በርካታ የሀገራችን ፊልሞች ላይም በመሳተፍም ትታወቃለች። እንዲሁም በአንድ ወቅትም ከ1 ሚሊዮን ጋር ትዳር መስርታም ነበር። ዩቲዩብ እንስትም በምንም እንኳን ልጆቿን ብታፈራም በኋላ ግን ከባለሀብቱ ጋር መፋታቷም የሚታወቅ ነው። እፀዮት አበበን ከያዝናቸው ቆንጃጅት ዝርዝር ውስጥም በ5ኛ ደረጃ ላይም
አስቀምጠናታል። አራተኛ ሳያት ደምሴ። ይቺ ቆንጆ አርቲስት በዚህ ቆንጃጅት ዝርዝር ውስጥም አራተኛ ቦታ ላይ ልትይዝ ትችላለች። ገና በ17 ዓመቷ እያለችም በ1996 ዓመተ ምህረት የሞዴሊንግ ውድድር ላይም በመሳተፍና ምርጥ 20 ውስጥም በመግባት የአርቱን ዓለም ጉዟን ሀብላ የጀመረችው በኋላም በመሪ ተዋናይነት በ1998 ዓመተ ምህረት በወጣው ሳራ በተሰኘው ፊልም ላይም በመሳተፍ ነበር ከህዝብ ጋር የተዋወቀችው። ምንም እንኳን በአሁኑ ሰዓትም 39 ዓመት ጎልማሳ ብትሆንም ያ የልጅነት መልኳ አሁንም ለአራተኛ ደረጃ ላይ ማብቅቷታል። ከ21 ዓመታት በፊትም የፊልም ዓለምን የተቀላቀለችው ይቺ ውብ አንስት በ39 ዓመቷ ነው ብሎ ማስረዳትም እጅግ አዳጋች ነው። ሳያት ደምሴ ከፊልም ስራዋን በተጨማሪ ድምፃዊት፣ የፋሽን ዲዛይነርም ጭምር ናት። እንዲሁም ከውበቷ በተጨማሪም በቀጥተኛና በጨዋነቷም ጭምር በብዙዎች ዘንድም ተወዳጅ ናት። በዚህ ከያዝናቸው ቆንጃጅት በደረጃ ላይም አራተኛ ደረጃ ላይም ልትቀመጥ ትችላለች። ሶስተኛ ፈሪሃት የማነ። ሀበሻዊ የተሰኘው የጆኒ ራጋ ሙዚቃ ቪዲዮ ላይም የኪነ ጥበብ ዓለምን የተቀላቀለችውና በኋላም ጉደኛ ነች የሚለውን ፊልም ላይም በትወናም ሀብላ የጀመረችው ፍሬህይወት የማነ በዚህ ቆንጆ ዝርዝርም ሶስተኛ ደረጃ ላይም ልትቀመጥም ችላለች። ምናልባትም የብዙዎች አንደኛ ምርጫ ጭምርም ልትሆን እንደምትችልም እንገምታለን። ፍሬህይወት በውበቷ ብዙ አድናቂዎቿም ያሏትም ሲሆን በተደጋጋሚ የሚደመጠው ውበታቸውን በአግባቡ ተጠቅመው ሀብትን ካካበቱ የሀገራችን እንስት አርቲስቶችም ውስጥም በዋነኝነትም ትጠቀሳለች። በአሁኑ ወቅትም ኑሯን በአሜሪካ ያደረገችውና የኢትዮጵያ እያለችም የባህል አምባሳደር መሸጫም ጭምር በብዙዎች ቢዝነስ ባለቤቶችም የሆነችው ፈሪሃት የማነ በአሁኑ ዝርዝርም ሶስተኛ ደረጃ ላይም ልትይዝም ችላለች። ሁለተኛ ሀናን ታሪክ። ወላፈን በተሰኘው የኢቢኤስ ቴሌቪዥን ይተላለፍ በነበረው ተከታታይ ድራማ ተወዳጅነትና አድናቆትን ያገኘችው እንዲሁም በበርካታ ፊልሞች ላይ በመተወን የምታወቀው ሀናን ስለሚያሳስቡ ውበቷን ሲመሰከሩላትም ይደመጣሉ። በተማረችበትም ሃይስኩል ሞዴሊንግ ተወዳድራ በማሸነፍ ገና በለጋ እድሜዋም ነበር ወደ ጥበብ ዓለም የተቀላቀለችው። በኋላም በዳይሬክተር ኤርሚያስ ታደሰ አማካኝነት አስታራቂ በተሰኘው ፊልም የድድዋ ሴትም የሆነችውን ሙናን በገጸ ባህሪ በመወከልም ነበር የፊልሙን ዓለም የተቀላቀለችው። በዚህም ፊልም ላይም ባሳየችው ድንቅ ብቃትም የተነሳ በርካታ አስክሪፕቶች የሚጎርፍላትም እንደነበርም የአንድ ወቅት የፊልም ኢንዱስትሪም ተቆጣጥረውም ነበር። እንዲሁም በአሁኑ ሰዓት ላይም በቢዝነስ ዓለም ላይ በመሰማራት ስኬታማ በሆኑ ሀብታም ከሚባሉ እንስቶች መሃልም ስሟ ማስፈርም ችላለች። እኛም በዚህ ውብ እንስቶችም በሁለተኛ ደረጃ ላይም አስቀምጠናታል። አንደኛ ሉላ ገዙ። 1 ሜትር ከ78 የምትረዝመውና ሚስ ወርልድ ኢትዮጵያን ጭምር በተደጋጋሚ ሞዴሊንግ ውድድሮችን ላይ በማሸነፍ የምትቻለችው ሉላ በአንደኛ ደረጃ ላይም ተቀምጣለች። ሞዴል፣ የቴሌቪዥን ሾው አቅራቢና ተዋናይ፣ የማስታወቂያ ባለሙያ የሆነችው ሉላ በብዙዎች ዘንድም ትደነቃለች። ኢትዮጵያዊ የቆዳ ቀለም ያላትና ቁመኗ መልከ መልካምነቷን እንዲጨምርና ማራኪነቷም ከፍ እንዲልም ውበቷ በተጨማሪም ያላት ጸባይ ሲደመር ብዙዎችም ተወደድም እንስት ናት። በአንድ ወቅትም የሰራችው የሴንሴሽን ኮንደም ማስታወቂያ ዝናዋን እጅግ ከፍ አድርጎላትም ነበር። ለተለያዩ ድርጅቶችም የብራንድ አምባሳደር በመሆንም በየወሩ በሚሊዮኖች የሚቆጠሩ ገንዘብ ወደ ካዝኗም የምታስገባው ሉላ ውበታቸውን ተጠቅመው ወደ ሀብት የሚቀየሩ መሃልም በዋነኝነት አንደኛ ደረጃ ላይ የያዘችም ሴት ናት። አሁን ላይም ኢቢኤስ ቴሌቪዥን ተወዳጅነትን በማግኘትም በየሳምንቱ የቴሌቪዥናችን መስኮት የማጠፈው መሃልም ልትሆን ትችላለች። በዚህ ቪዲዮ ላይም ማን ከ1 እስከ 3 መሆን ነበረበት የሚለውን ኮሜንት ላይ አስቀምጡልኝ። ደረጃ አሰጣጡ ካልተመቻችሁ ማሳውቁኝ። ውበት እንደ ተመልካች ነውና። ውድ የቻናላችን ተከታታዮች ለዛሬው ያዝንላችሁ መሰናዶ ይህንን ይመስል ነበር። ሐሳብ አስተያየታችሁን በጨዋ መልክ ኮሜንት ሴክሽን ላይ አስቀምጡልን እያልን ለዛሬው ይህንን ቪዲዮ ለእናንተ ጋበዝን። በሌላ ቪዲዮ እስከምንገናኝ ቻናላችን ላይክ እና ሰብስክራይብ ማለት ቤተሰብ ይሁኑ። ሰብስክራይብ የምትለዋን በተን መታ እያደረጋችሁ ቤተሰብ ይሁኑ። በሌላ ቪዲዮ የተሻለ ቪዲዮ እስከምንገናኝ መልካም ሳምንት ይሁንላችሁ። በያላችሁበት ሰላማችሁ ብዝት ይበልኝ።